አበባ መሆንክን ለዝም ብለህ ታብራራ አዶንያ ደራህን ቪዲዮ እንዳሰራ ይልቅ ከንብ ጋራ ጣፋጭ ማርን ስራ። እውነትም ከሆነ የሚሉት ማብኳካት እንዲያክብረህ ወልደህ ንግሥት ባረካት ዘውዷን ፈቅዳ ጥላ ባርነት ካማራት እዛው ስራው ያውጣት። አንተ ግን አደራ በፍጹም እንዳትገፍ የክብርህን ሻማ ሶስተኛ ሰው ሆነ ሴት እንዳትሻማ። የደባበቁት ሐቅ እውነቱ እስኪገለጥ በቃ ምንም አትበል ቆይ ዝም ብለህ ጸጥ። ያለ ወቅቱ ሲሆን ያንሳል የሐቅ ዋጋው ዝም ብለህ ናቃቸው አደራህን ሸጋው። የሷን ቪዲዮ በቴሌግራም ልክልሃለሁ። ሌላ ነገር አለ። ሪካርዶች አድርጋታለሁ። ራቁታ ሆና ወይኔ ሳምሪ ትታሰራለህ እኮ እኔ አሁን አንተ ላይ እንደዚህ ማስነሳት አልፈልግም። ትታሰራለህ እኮ ወይም ወንጀል እኮ ነው። ሴት ልጅ እርቃን መቅረጽ እኮ ወንጀል ነው። ጆንዬ ምን ነክቶት ነው ግልጁ? እግዚአብሔርን ቤተሰቦቹ የሚመክረው የለም ከጎኑ ሰው የለም። ታስታውሳላችሁ ጋይስ? እግዚአብሔር ታስታውሳላችሁ አይደል? ዛሬም ያን ስተት እንዳደግም ጆን ዳንኤል ቢ ኬርፉል ያንን ስተት እንዳደግመው ገስት ገብተክ ሰው ቤት ኦኬ፣ ሰው ቤት ገስት ገብተክ ጆከር ቤት ገስት ገብተክ ማውራት አይጠበቅብህም። እርቃኗ ቪዲዮ አለ ምን አለ አትበል። አይመለከተም ስለሷ እርቃን ቪዲዮ ኮል ደውላለኛ ስለሽ ኢቭን አንተ ራስን ዲፌንድ ማድረግ ከፈለክ የጃኒና የጆን ዳንኤል ጉዳይ እንግዲህ አነጋጋሪነቱን አሁንም እንደቀጠለ ይገኛል። ባለፈው እንደገለጽንላችሁ እንግዲህ ጃኒ አደባባይ ወጣ ወይም በማህበራዊ ሚዲያ ላይ ወጣ አካውንቷን እንዳዘጋባትና እያስፈራራት እንደሆነ አብረው በነበሩበት ወቅት ይደበድባት እንደነበረ ጭምር ማስረጃ ሁሉ አውጥታ ነበረ። የቆረጠኝ እንደዚህ ያደረገኝ እሱ ነው ብላ የተቆረጠ ምስል ትከሻው አካባቢ ይመስለኛል አሳይታ ነበረ። ከዛ በኋላ እንግዲህ ከሰዓታት በኋላ ጆን ዳንኤልም ሶሻል ሚዲያ ላይ ወጥቶ እሱ እንዳላደረገ እሷ እየደወለች እንደምታስቸግረው እንደውም የስልክ ሪከርድ ሁላ እንዳለው ገልጾ ነበረ። በዚህ ሁኔታ እንግዲህ ብዙ ሰዎች የተለያዩ ሐሳብ አስተያየቶችንም ሰጥተዋል። ምን ሆነሽ ነው ያንን የመሰለ ልጅ እግዚአብሔር ከሰጠሽ በኋላ ተመልሰሽ እንደዚህ አይነት ነገር ውስጥ የምትገቢው? ይህንን ርዕሰ ጉዳይ ማንሳቱ አስፈላጊ ነው ወይ? አዶናይን የመሰለ ሰው ሰጥቶሽ የለም ወይ ያሏት ብዙ ሰዎች ነበሩ። ጆን ዳንኤልም እንግዲህ ከሱ የሚጠበቅ ነገር ነው ከዚህ የተሻለ ነገር ሊያደርግ አይችልም ብለው የወቀሱትም ነበሩ። አንዳንዶች ደግሞ አይ ይሄ ልጅ አሁን ጥሩ ስራ እየሰራ ያለ ሰው ነው፣ የጥር ወር የበጎ ስራ አምባሳደር በመሆንም በሶሻል ሚዲያው ዘርፍ የተሸለመ ሰው ስለሆነ ስሙን ለማጥፋት ሆን ብላ ነው እንጂ እሱ ምንም አላደረጋትም ብለው የተለያዩ አስተያየት ሰጪዎች ሀሳባቸውን አካፍለው ነበረ። በዚህ ጉዳይ ላይ የተለያዩ በሶሻል ሚዲያ የምናውቃቸው ሰዎችም ስለነሱ ጉዳይ ሐሳብ ሰጥተው ነበረ። ዮኒ ማኛ እንደውም ላይቭ አስገብቶ አናግሯትም ነበረ። በዛ ንግግር ላይ እንግዲህ ከጆን ዳንኤል ጋር ትደዋወል እንደነበር አምናለች። ይደዋወሉ እንደነበር እስር ቤትን በነበረችበት ጊዜ ሄዳ ተጠይቀው እንደነበር ተናግራለች። ይህንን ጆን ዳንኤልም ብሏል። እስር ቤት በነበርኩበት ወቅት እየመጣች ትጠይቀኝ ነበር፣ እሷ ናት እያስቸገረችኝ ያለችው ነበር እንደውም እሱ ያለው። ዮኒ ማኛ ጎንደር በሄደችበት ወቅት ደውላለት እንደነበረ በጠየቃት ሰዓት ሊሆን ይችላል የራቁት ቪዲዮ ይኖረዋል ወይ ራቁቴን ነኝ ብለሽ አውርተሽዋል ወይ ብሎ በጠየቃት ሰዓት እንግዲህ አይደለም፣ ኧረ በፍጹም አላወራንም የሚል ምላሽ አይደለም የሰጠችው። ሊኖረው ይችላል ነበር መልሷ። ስለዚህ እቺ ሴት ትደዋወል ነበር። ከአዶናይ ጋር በነበረችበት ሰዓት ጆን ዳንኤልን ታገኘው ነበር። ጆን ዳንኤልን በሚስጥር ታወራው ነበር ማለት ነው። ምክንያቱም ምንም አይነት ማስተባበያ ለማቅረብ አልፈለገችም። በቃ ሊኖረው ይችላል በማለት ነበር እንግዲህ ለቀረበላት ጥያቄ መልስ የሰጠችው። በነገራችን ላይ ዮኒ ማኛን ሳናደንቀው አናልፍም። ማለት ብዙ እሷን ሊያዋርድ የሚችሉ ጥያቄዎችን መጠየቅ ይችል ነበረ፣ ነገር ግን አላደረገውም። አይታችሁት ከሆነ ወይም ረዥሙን ንግግር ያደረገው እሷን በመደገፍ ነበረ። ብዙ ነገሮችን ከቨር እያደረገላት ነበር ሲጠይቃት የነበረው። ያው እሷን ምላሿ እንደሰማችሁት ነው። በፍጹም አልደወልኩም፣ አላገኘሁትም፣ አግኝቼው አላቅም የሚል ምላሽን አልነበረም ስትሰጥ የነበረው። ሌላው ደግሞ በአካውንቷ መዘጋት ዙሪያ በሶሻል ሚዲያው ላይ አነጋጋሪ የሆነው ሞጣም እንግዲህ ሐሳብ አስተያየቱን ሰጥቶ ነበረ። እንዲህ በማለት ነበር እንግዲህ ሐሳቡን የሰነዘረው። ከአካውንቷ መዘጋት ጋር ጆን ዳንኤልን ምንም የሚያገናኘው ነገር የለም። ራሷ በፈጠረችው ራሷ በምትለቃቸው ቪዲዮዎች ምክንያት ነው ዋርኒንግ ሲደርሳት የነበረው እናም አካውንቷ የተዘጋው። በነገራችን ላይ ሞጣ የኮምፒውተር ሳይንስ
ባለሙያ ነው። እናም ልጁ ላይ እንደዚህ አይነት ወቀሳ ወይም ልጁ የተሻለ ስራ ባለበት ሰዓት እንደዚህ አይነት የሱን መልካምነት የሚያሳጣ ነገር መስራት የለብሽም፣ በራስሽ ጥፋት ራስሽ በምትለቂያቸው አግባብነት የሌላቸው ቪዲዮዎች ምክንያት እንጂ አካውንትሽ የተዘጋው በጆን ዳንኤል ምክንያት አይደለም በማለት ነበር ሀሳቡን ሰጥቶ የነበረው። ይህንን ሁሉ ሰው ካነጋገረች እንግዲህ ሌሎችም የተለያዩ ሰዎች በዚህ ጉዳይ ላይ ሀሳባቸውን ሰጥተዋል። ሁሉንም ለማቅረብ ጊዜ ስለማይበቃ ነው። ብዙ ሰዎች የተለያየ ወገን ይዘው የሱም ደጋፊ ሆነው ሀሳብ አስተያየታቸውን በሰጡበት ሰዓት እንግዲህ ጆን ዳንኤል መታሰር አለበት የሚሉ ብዙ ሀሳብ አስተያየቶች ነበሩ። የሴት ልጅ ጥቃት ሊቆም ይገባል፣ ይሄ ልክ አይደለም፣ አሁንም እየቀጠለ ነው ያለው፣ ሰልጥነናል ብለን በምናስብበት ሰዓትም ይሄ ድርጊት እየተፈጸመ ነው ያለውና ጃኒ ዝም ማለት የለብሽም፣ ይህንን መረጃ ለህግ አካል አሳልፈሽ መስጠት አለብሽ ያሉ በጣም ብዙ ሀሳብ አስተያየት ሰጪዎች አሉ። እግዚአብሔር ክሶሻል፣ ከዚህ ሰው ነጥሎ ፈጣሪ አዶናይን ሰጥቶሻል፣ ማመስገን አለብሽ፣ ነገር ግን ይሄ ልጅ ህጋዊ እርምጃ ሊወሰድበት ይገባል ያሉ ብዙ ሀሳብ አስተያየት ሰጪዎች አሉ። ይህንን ተከትሎ አንዳንዶች ጆን ዳንኤል መታሰሩንና የፍርድ ሂደትን እየተጠባበቀ እንደሚገኝ ገልጸዋል። ነገር ግን እውነታው አሁን ላይ ጆን ዳንኤል አልታሰረም ወይም በህግ ከለላ ስር አይደለም ያለው። ተመልሰው መጥተው ጉዳያቸውን በሰላማዊ መንገድ መፍታታቸውን ተናግረዋል። ጉዳያችንን ፈተናል፣ የተፈጠረውን ችግር በራሳችን መንገድ መፍታት ችለናል በማለት እንግዲህ ወደ ሶሻል ሚዲያው ደግሞ ብቅ ብለው ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ፣ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ፣ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ሀሳብ ሰጥተው ነበረ። እንግዲህ ይህንን ካደረጉ በኋላ ብዙ ሰዎች በጆን ዳንኤል በኩል ናዮ አሳዘነችን ያሉ ሰዎች አሉ። እንግዲህ እንደምታውቁት ከጃኒ ጋር ከተለያየ በኋላ ከናዮ ጋር በጀመረው ግንኙነት ናዮ ልጅ ወልዳለታለች። አሁንም አብረው እንዳሉ ነው ብዙ መረጃዎች የሚያሳዩት። እነሱም እንደሚናገሩት ከሆነ ከናዮ ጋር አብሮ እንደሆነ ነው። ጃኒም እንግዲህ ከቲክቶከር አዶናይ ጋር አብራ የነበረች ቢሆንም ሰሞኑን ግን ሳትለያይ አለመቅረቷን ባለፈውም ገልጬላችሁ ነበረ። ለዚህም ደግሞ ማስረጃ የሚሆነው እስከዛሬ ድረስ አዶናይ ከሷ ጋር የሰራባቸውን ቪዲዮዎች በሙሉ ከቲክቶክ ፔጁ ላይ አጥፍቷል። እሷ አላጠፋችም። ነገር ግን ቲክቶኳ ላይ የምትናገራቸው አንዳንድ ሀሳቦች አሽሙር አዘል ናቸው። ይህንን ሁሉ ስታደርግ ግን አዶናይ አንድም ቃል አልተነፈሰም። በነገራችን ላይ እስካሁን ድረስ ቲክቶክ አካውንቷን አዶናይ ፎሎ እንዳደረገው ነው። ነገር ግን ያጠፋው አብረው የሰሩትን ቪዲዮ ብቻ ነው። አሁን ላይ በተፈጠሩት ችግሮች ዙሪያም አንድም ሀሳብ ለመስጠት አልወደደም ወይም አልፈቀደም። ይህም የሚያሳየው እንግዲህ የአዶናይን ታላቅነት ነው። በቃ ማለት የደረሰበትን የተሻለ የአስተሳሰብ ደረጃ የሚያሳይ ነው። ተነስቶ ወጥቶ አንድ ቃል ቢናገር ኖሮ ብዙ ነገሮች ሊበላሹ ይችሉ ነበር፣ ወይም ብዙ መነጋገሪያ የሆኑ ርዕሶች ይፈጠሩ ነበረ። ነገር ግን ይሄ እንዲሆን ባለመፍቀዱ ምክንያት በእነዚህ ውዝግቦች መሀል ምንም ሀሳብ ለመስጠት አልፈቀደም። ተለያይቷል እየተባለ ሲወራም ተለያይቻለሁም አልተለያየውም ብሎ ሀሳብ አልሰጠም። አራዳ እንግዲህ እንዲህ ነው። ጃኒ ከዮኒ ማኛ ጋር በነበራት ንግግር እንግዲህ አደጋ እንደደረሰባት ማለት እሱ በተደጋጋሚ አደጋ ያደርስባት እንደነበር ተናግራ ስለነበር ስለ እሱ ጉዳይ በዝርዝር እንድታስረዳው በጠየቃት ሰዓት ጉዳዩን ስታስረዳ እንግዲህ አንድ ላይ በሚኖሩበት ሰዓት ይመስለኛል ሊደበድባት በሚመጣ ሰዓት በሩን ትዘጋዋለች። በሩ ጋር የነበረ መስታወት ነበረ። በሩን ለመክፈት በሚታገል ሰዓት መስታወቱ ወርዶ ተሰብሮ ነው የቆረጠኝ በማለት ነበር እንግዲህ ማስተባበያ የሰጠችው። መጀመሪያ ላይ ግን እሱ እንደዛ እንዳደረጋት ነበር ስትናገር የነበረው። መስታወት ወርዶ ተሰብሮ መቷት ከሆነ ይሄ አደጋ ነው እንጂ ሆን ብሎ እሷን ለመቁረጥ ያደረገው ነገር አልነበረም። ብቻ ብዙ የማይመስሉ ነገሮችን ስትናገር ነበር። እነዚህ ሁሉ ነገሮች ከተፈጠሩ በኋላ እንግዲህ አንዳንዶች አዶናይን በማበረታታት እንኳንም ቀረችብህ ድሮም አትሆንህም ነበር ያሉት አሉ። አንዳንዶች ደግሞ አዶናይ ሰሞኑን በሚሰራው ቪዲዮዎች ውስጥ ኮሜንት ላይ ጃኒ የታለች እባክህ ከሷ ጋር አብረህ ስራ፣ ከሷ ጋር ስትሰራ ደስ ይለናል የሚሉ የተለያዩ ሀሳቦችን እየሰጡት ይገኛሉ። በነገራችን ላይ ሰሞኑን አዶናይ 5 ሚሊዮን ፎሎወር መግባቱን ተከትሎ እንዲሁም ደግሞ ጾም መያዣንም አያይዞ ትንሽ ዝግጅትን አዘጋጅቶ ነበረ።
እዛ ዝግጅት ላይ የሚወዳቸው የሚያከብራቸው የተለያዩ ታዋቂ ሰዎች ቲክቶከሮች የተገኙበት ሲሆን ወላጅ እናቱንም ጨምሮ ተገኝታለች። ነገር ግን እዛ ላይ ጃኒ አለመገኘቷን ተከትሎ ብዙዎች አሁን መለያየታቸውን አምነናል እያሉ ይገኛል። እንደውም አንድ ልጅ ጠጋ ብሎ የታለች ጃኒን ፈልጌ ነበር አልመጣችም እንዴ ብሎ ሲጠይቀው ያው ነገሩን እንዳልሰማ ሆኖ ነው ያለፈው። ይሄ እንግዲህ የሚያሳየው እንደ እውነቱ የልጁን ብስለት ነው። ልጁ የደረሰበትን ተለቅ ያለ የአስተሳሰብ ደረጃ ነው የሚያሳየው። በቃ የግል ህይወቶች ሊመሰረቱ ይችላሉ፣ ላይሳኩም ይችላሉ። ግን አደባባይ ላይ ወጥቶ ማስታወቂያ መስራቱ ወይም እንዲያርጉኝ ነበር እንዲያርጋኝ ነበር እንደዚህ ሆኖ ነበር በዚህ ወጥቶ ነበር እንደዚህ አይነት ቪዲዮ አለኝ ራቁቷን እንትን ብላይ ነበር ምናምን ተብሎ መወራቱ አስፈላጊ አለመሆኑን አዶናይ በግልጽ አሳይቶናል። አግባብ ያለው ነገር አለመሆኑን ነግሮናል። አብረው በነበሩ ሰዓት ምንም ሊያደርጉ ምንም ሊነሱ ምንም ሊሆኑ ይችላሉ። ስለዚህ ይህንን ልክ እንደ ደካማ ጎን በመቁጠር ነገሮች ሳይሳኩ ሲቀሩ ወይም ሳይስተካከሉ ሲቀሩ እየመዘዙ ሚዲያ ላይ ማውጣቱ አግባብ ነው ብለን አናምንም። በነገራችን ላይ የሶሻል ሚዲያ ፕላትፎርም አጠቃቀም አለማወቅም ይመስለኛል ወይም ደግሞ ስልጣኔን አለመረዳት አለመገንዘብ ካልሆነ በስተቀር ሶሻል ሚዲያ ነው ሀሳቡ ራሱ ማህበራዊ ሚዲያ ነው እንጂ የግል ሚዲያ አይደለም። እና የግል ጉዳይን እዛ ላይ አውጥቶ ማስጣቱ ምንም አስፈላጊነቱ አይታየንም፣ ልክም አይደለም። የተሻለ የማሰብ ችሎታ ያለው ልጅ መሆኑን ሳናደንቅ አናልፍም። ለዛሬ ይዘንላችሁ የመጣነው መረጃ ይህንን ይመስል ነበር። በሌላ ጊዜ በሌሎች መረጃዎች እስከምንገናኝ ድረስ ከወዲሁ ተሰናበትን። መልካም ጊዜ። ቸር ያሰማን ኢትዮጵያ።